ሰላም እንዴት ቆያችሁ? ውድ የዚህ ቻናል ቤተሰቦች የእናት ሚዲያ ቤተሰቦች አዳዲስ መረጃ ይዘናል። ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ላይክም ኮሜንት ማድረጉ ዋና ዋናዎቹ ልንገራችሁ። በህወሓት በኩል አዲስ መግለጫ ወጥቷል። የትግራይ ክልል ሰላምና ጸጥታ ቢሮ ኃላፊ አስደንጋጭ መረጃ ወጥቷል። ትዕግስታችን አልቋል የሚል ስለ ሰፋ ያለ መረጃ ነግራችኋል። እንደዚሁም ዶክተር አብይ አህመድም በሐዋሳ አንድ ንግግር ተናግሯል። ብዙዎችን ያነጋገረ በምጽዋ እንግዲህ እጅግ አደገኛ የሆነ ኃይል አዘጋጅተናል የሚል ንግግር አድርገዋል። ስለሱ ሰፋ ያለ መረጃም ነግራችኋል። እንደዚሁም በትግራይ ክልል ከተሞች ወደ ሰው የማይንቀሳቀስበት ደረጃ ላይ መድረሱም ነው የተነገረው። ስለሱም መረጃ እናካፍላችኋል። እንደዚሁም ደግሞ ኢራንና ፓኪስታን አዲስ ግንኙነት መፍጠራቸው ብዙዎችን እያነጋገረ ነው። ለአሜሪካ ትልቅ ስጋት ነው ተብሏል። እንደዚሁም ዶናልድ ትራምፕ ደግሞ ወደ ቻይና በቀጣዩ ወራት እንደሚያደርጉም እየተነገረ ነው የሚገኘው። እነዚህና በርካታ ያልጠቀስኳቸው መረጃዎች አሉ። እናንተ ግን በቅድሚያ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ትቆዩ ዘንድ በአክብሮት እንጠይቃችኋለን። ጠላትም ወዳጅም ይወቅልን፣ ትዕግስታችን አልቋል። ትዕግስት ፍራቻ አይደለም፣ እንደዚሁም ወደ ቦታችሁ ተመለሱ ሲል የትግራይ ክልል የሰላምና የደህንነት ቢሮ መግለጫውን አውጥቷል። ይህ መግለጫ እጅግ ጠንካራ መግለጫ ነው የወጣው። እኛ እንደ ተጋሩ አንድ መሆን አለብን ሲል ነው የገለጸው። በትግራይ እንጂ በትግል እንጂ በምጽዋት የሚከበር መብትም እንደሌለም ነው የገለጸው። ብልጽግና በክብር የተገኘውን የፕሪቶሪያውን ስምምነት እንዳይተገበር አድርጎታል ሲል ነው የገለጸው። በአጠቃላይ ግጭት ማቆሚያው የፕሪቶሪያው ስምምነት አሁን ሙሉ ለሙሉ ተጥሷል ሲልም ገልጿል። በጦር መሳሪያ ጋጋታ እንዲሁም ደግሞ በከበባና በማስፈራራት የሚመጣ ሰላም የለም። የፕሪቶሪያው ስምምነትም አይተገበርም። በዚህ ሁኔታ ጦርነት ወረዲ ተቀስቅሶብናል ሲል ነው እንግዲህ ይህ ቢሮ ያስታወቀው ማለት ነው። ትዕግስት በራሱ ፍርሃት አይደለም ሲልም ይገልጻል። የትግራይ ክልል ሰራዊት የሚፈልገው ብሎ እንግዲህ በርካታ ነጥቦችን አስቀምጧል። እነሱም የትግራይ እንግዲህ ተፈናቃዮች ወደ ቦታዎቹ እንዲመለሱ ማድረግ፣ ህዝቡ እንግዲህ ራሱ የሚመርጠውን የሚያስተዳድረውን እንዲመርጥ በተለይ እንደ በወልቃይትና በራያ ያሉ ቦታዎች ላይ ማለት ነው። እንደዚሁም ደግሞ የግዛት ይገባኛል ያለባቸው ቦታዎች እንዲከበሩና የትግራይ ወሰን እንዲከበርም ጭምር ሰራዊቱ ይፈልጋል ሲል ገልጿል። አሁንም ቢሆን በኃይል የሚታፈን የትግራይ ህዝብ አሁንም የለም ሲል ነው እንግዲህ የትግራይ ክልል የሰላምና የደህንነት ቢሮ መግለጫ ያወጣው ማለት ነው። ለሰላም ብለን ዋጋ ከፍለናል፣ አሁን ግን ያንን አናስቀጥልም ሲል ነው የገለጸው። እንግዲህ በርካታ ጉዳዮች ናቸው በዚህ በመግለጫ ያነሳው ማለት ነው። እንደሚታወቀው የኢትዮጵያ መከላከያ ሰራዊት ማለት ነው ወደ ቀድሞ ወደ ሰሜን እዝ ካምፕ ማድረጉ ይታወቃል። ይህንንም አስመልክቶ ነው እንግዲህ ጠንከር ያለ መግለጫ ያወጣው። ወደ ቦታችሁ ተመለሱ፣ ይሄ እንግዲህ እዚህ እኛ ሳንፈቅድ መግባት የለባችሁም የሚል አንድምታ መግለጫ ሊወጣው። እንደሚታወቀው ጀነራል ታደሰ ወረደም ፍቃድ አልሰጠውም ማለታቸው የሚታወስ ነው። በዛሬው ዕለት በትግራይ ክልል እንደዚሁም በአንዳንድ ከተሞች ላይ ከወትሮው በተለየ ሁኔታ እንቅስቃሴ መቀነሱን የሚያሳይ ምልክቶች ይወጡ ነው የሚገኙት። ይህም የሆነበት ደግሞ በዋናነት ወታደራዊ አፈሳ መኖሩን አስመልክቶ እንደሆነ እንግዲህ እየጠቆሙ ነው የሚገኙት። በምስሉ ላይ እንደምትመለከቱት በመቀሌ እንደዚሁም በተለያዩ በዛ አካባቢ ባሉ ከተሞች እንቅስቃሴ ሙሉ ለሙሉ ቀንሷል። ከወትሮው በተለየ ሁኔታ ነው የተባለው። ይህም ወታደራዊ አፈሳን ለመፍራት ነው። የጦርነት ከፍተኛ የሆነ የጦርነት እንቅስቃሴ በመኖሩ እናም በርካቶችም ታፈሱ በመምጣታቸው ከቤት ላለመውጣት ተገደዋል። አንዳንዶችም እንዲሁም ልጆቻቸውን ወደ አዲስ አበባም እየላኩም ጭምር እንደሆነ እየደረሰን ነው መረጃ። አዳዲስ መረጃ እንደርሳችሁ ከዚህ ጋር በተገናኘ ፎሎ፣ ሰብስክራይብ አድርጉ። አብራችሁን ሆኑ። በሐዋሳ ከተማ ከትናንትና ጀምሮ ሲከበር የነበረው 65ኛው የልዩ ዘመቻ እዝ ምስረታ ዛሬም እንደቀጠለ ነው። ከዚህ በተገናኘ ዶክተር አብይ አህመድን በዛው ተገኝተው እጅግ አደገኛ የሆነ ንግግር አድርገዋል። ብዙዎች የሚተናገሩበት ነው የሚገኘው። ከሞያሌ ጫፍ እስከ ምጽዋ ድረስ ያለውን ኃይል እያዘጋጀን ነው ሲሉ ተናግረዋል። ከሞያሌ ጫፍ እስከ ምጽዋ ጫፍ ድረስ እንግዲህ አዲስ ሪፎርም ወይም አዲስ ኃይል አዘጋጅተናል ማለታቸው ብዙዎች የተቀባበሉት ነው የሚገኘው። በዛሬው ዕለትም በሐዋሳ እንግዲህ በተለያዩ ጉዳዮች ወይም ደግሞ የተለያዩ ሀሳቦች ተነስተው ነው ንግግር ያደረጉት በዛ ላይ ማለት ነው። 65ኛው በዓል የልዩ ዘመቻ የተከበረ የሚገኘው ወታደራዊ ትዕይንትም እየቀረበ ነው የሚገኘው ማለት ነው። ከዚህ ጋር በተገናኘ ግን እንግዲህ ስለ ኤርትራው እንደዚሁም ስለ ኢትዮጵያ ስላለው ግንኙነትም እንደዚሁ ተናግረዋል። ስለ ምጽዋ ወደቡ ማለት ነው።
ስለ እሱ ሰፋ ያለ መረጃም አንስተዋል። እናም ይህ ንግግራቸው ብዙዎችን እያነጋገረ ነው የሚገኘው። እንደዚሁም ደግሞ በርካታ ኃይላችን በቀጥታ ወደ እዛ ይሄዳል ሲሉ ጭምር ነው የተናገሩት ማለት ነው። እንግዲህ በንግግራቸው ማለት ነው ከሞያሌ ጫፍ እስከ ምጽዋ ድረስ እንግዲህ በቂ ኃይል አለን ማለታቸው ምናልባትም በቅርቡ አዲስ ነገር ይፈጠራል የሚል እንግዲህ ብዙዎችም እየተነጋገሩበት ነው የሚገኘው። እንደዚሁም ደግሞ የተለያዩ ትርኢቶችም ቀርበዋል። የሰርከስ እንደዚሁም ደግሞ የተለያዩ መከላከያ ወይም የልዩ ዘመቻ ኮማንዶዎችም ጭምር ነው ትርኢት ሲያቀርቡ የነበረው። በስታዲየሙ በርካታ ቁጥር ነው እንግዲህ ማህበረሰብም በተገኘበት ነው የተከበረው። ከዚህ ጋር በተገናኘም እንደዚህ ዋን ጽሁፍ ታይቷል። ምንም ወደድንም ጠራንም በሩ ተዘግቶ አይቀርም የሚልም እንግዲህ ባነር ጽሁፍም እንግዲህ በስታዲየሙ ላይ ታይቷል ማለት ነው። ይህም ጽሁፍ ብዙዎችን ቀልብ የሳበ ጉዳይ ነው። አዳዲስ መረጃ ደረሳችሁ አብራችሁን ሁኑ። ሰብስክራይብ አድርጉ። በሲዳማ ክልል አንድ አስገራሚ ክስተት ተከስቷል። አንዲት ላም 3 ሴት ጥጃና እንደዚሁም አንድ ወንድ ጥጃ መውለዷ ብዙዎችን አነጋግሯል። በደቡባዊ ሲዳማ ዞን በአለታ ጭኮ ከተማ አስተዳደር ማንጉዴ ቀበሌ አካባቢ ነው አንዲት ላም እነዚህ 4 ጥጆችን በአንድ ጊዜ ተገላገለች ተብለው የእንስሳት የጤና ባለሙያዎች በቦታው ተገኝተው ክትትል አድርገውላት እንደሆነም የወለደችው ወይም ተገላገለችው ጭምር ነው የገለጹት። በአንድ ጊዜ 3 ሴት እና አንድ ወንድ ጥጃ መውለዷ ለአካባቢ ማህበረሰብ ግርምትን ፈጥሯል የተባለው የላሚቷ ባለቤትም እንደገለጹት ከሆነ ላሟ ካሁን ቀደም 4 ጥጆችን መውለዷን ገልጿል። ነገር ግን እስካሁን ስትወልድ የነበረው አንዳንድ ነበር። የአሁኑ ለየት ያለ ክስተት ነው ሲሉ ነው የገለጹት። እንግዲህ እቺ ላም በአንድ ጊዜ 4 ጥጆችን መገላገሏ ብዙዎችን አስገርማም። እሷም አሁን ላሚቷ በመልካም ጤንነት ላይ እንደምትገኝም የጤና ባለሙያው የእንስሳት የጤና ባለሙያዎች ክትትል አድርገው በመልካም ሁኔታ መገላገሏ ብዙዎችን አስገርሟል። እንግዲህ አዳዲስ መረጃ እንደዚህ እንዲደርሳችሁ ሰብስክራይብ ፎሎ አድርጉ። አብራችሁ ሁኑ። መልካም ቆይታ። ፓኪስታን እና ኢራን አንድ ላይ ለመቆም እየተስማሙ ይመስላል። ኢራን የአሜሪካና እንደዚሁም የፓኪስታንን ግንኙነት በማፈራረስ 32 የፓኪስታን ሰራሽ እንደዚሁም ደግሞ 17 ተዋጊ ጀቶችን አሜሪካን ኤፍ16 ኤፍ15 እና ኤፍ35ን ለመቃወም ታዘዋል ነው የተባለው። ፓኪስታን አሜሪካ በምስራቅ ኢራን ላይ የምታደርገውን ጥቃት ለመከላከልም ጭምር እንደዚሁ ከኢራን ትዕዛዝ ተቀብላለች መባሉ ብዙዎችን እያነጋገረ ነው የሚገኘው። ይህ ጦርነት ወደ ቀጠናዊነት እንዳይሰፋም ብዙዎች እየገለጹ ነው የሚገኘው። ፓኪስታን እንግዲህ እንደሚታወቀው ከአሜሪካ ጋር መልካም ግንኙነት የነበራት ሀገር ነው ይታወቃል። አሁን ግን በኢራን ከፍተኛ ግፊት ምክንያት ነው እንግዲህ 35 የሚጠጉ ፓኪስታን ሰራሽ የሆኑ ጀቶች የአሜሪካን ጀቶች ኤፍ35ን እንደዚሁም ኤፍ15ን ኤፍ16ን እንዲከላከሉ ትዕዛዝ ተቀብላለች ነው የተባለው። ዶናልድ ትራምፕ በሚቀጥለው ወር ለ3 ቀናት የሚቆይ የስራ ጉብኝት በቻይና እንደሚያደርጉ የአሜሪካ ባለስልጣናት ነው የገለጹት። ዶናልድ ትራምፕ በቻይና መንግስት ግብዣ መሰረት ነው መጋቢት 22 እስከ 24 ቀን 2018 ወይም ደግሞ 2026 በፈረንጆቹ ማለት ነው እንግዲህ ጉብኝት እንደሚያደርጉም ነው የተነገረው ማለት ነው። በቤጂንግ ይፋዊ ጉብኝት ያደርጋሉ። ዶናልድ ትራምፕም ስለ ጉዞው በጋዜጠኞች ተጠይቀው ነበረ። ስለ ጉዞው ምን ይላሉ ተብለው ተጠይቀው ነበር። እሳቸውም እንዳሉት ከሆነ ጉዞው በጣም እጅግ አስደሳች ነው። በዚህም በቻይና እጅግ ትልቅና እንደዚሁም ደግሞ ታይቶ የማይታወቅ አቀባበል ይደረግልናል ብለን እናስባለን ሲሉ ዶናልድ ትራምፕ እንግዲህ ገልጸዋል ማለት ነው። ዶናልድ ትራምፕ እንግዲህ እንደዚህ ያለ ድራማቲክ ነገር ስለሚወዱ ነው እንግዲህ ትልቅ አቀባበል ከኛ በቃ ለየት ያለ ታይቶ የማይታወቅ አቀባበል እንዲደረግላቸው እንደሚፈልጉም በግልጽ ገልጸዋል። ትራምፕ እንግዲህ ትልቅ የራስ ምታት የሆነባቸው ነገር ግን አንድ ነገር አለ። በሁሉም አገሮች ለማስለው ታሪፍ እንዲጨመር ወስነው ነበር። ነገር ግን ፍርድ ቤቱ ይህን እንደማይቀበልና እንደሻረባቸውም ጭምር ተሰምተዋል። ከዚህ ጋር በተገናኘ ሌላው ደግሞ ቻይና ከአሜሪካ በርካታ ኩንታሎች ደግሞ በርካታ ሜትሪክ ቶን አኩሪ አተር ትገዛ ነበረ ከቻይና ማለት ነው። ይህንንም ማቆሟ እንግዲህ ለዶናልድ ትራምፕ አንዱ ራስ ምታት ሆኖባቸዋል በዚህ በሰሞኑ ማለት ነው። ቻይና እንግዲህ ታዳሽ ኃይል ላይ በጣም በዓለም መሪነት ላይ እንደምትገኝ ይታወቃል። ነገር ግን አሜሪካ ወይም ደግሞ የዶናልድ ትራምፕ ፖሊሲ ደግሞ በነዳጅ ላይ ተመርኩዞ ነው የተንቀሳቀሰ የሚገኘው። እንደሚታወቀው የቬንዙዌላን ማለት ነው ነዳጅ እንግዲህ ሙሉ ለሙሉ ለመቆጣጠር እየሰሩ እንደሆነ ይታወቃል። በተለያዩ ነዳጅ ባለባቸው ሀገራት ላይ የሚያደርጉት እንቅስቃሴ አሁንም እንደጨመረ ነው የሚገኘው። ከዚህ ጋር በተገናኘ ነው እንግዲህ ቻይና ዓለም አቀፍ በዓለም ደረጃ እንግዲህ በታዳሽ ኃይል እየመራች ነው የምትገኘው ነው የተባለው። እንግዲህ ጉብኝታቸው እጅግ በርካታ ጉዳዮች የሚነሱበት ይሆናል ተብሎ የታወቀው። ይህ ጉብኝት እንግዲህ ቻይና በኮቪድ ወቅት እንግዲህ ቻይና መጀመሪያ የታወቀ
ይታወቃል። ዶናልድ ትራምፕም ኮቪድን ቻይና ናት ያመጣቸው ካሉ በኋላ ይሄ የመጀመሪያው ጉብኝትም እንደሆነ ይፋ ተደርጓል።